ቡና ትጠጣለች። እንዴት ነው እኔ በአረንጓዴ ቢጫ ቀይ ሲኒ ቡና መጠጣቴ ቆይ መጠጣቴ ክፉ ሰው መጥፎ ሰውና ኦሮሞን ጠል የሚያደርገኝ? እንዴት ሰው በሲኒ እንዴት ሰው ይለካል? ማለት ጭንቅላቱ እዚህ ድረስ ነው ወይ? የሆነ አንድ አሁን ማስረጃ ብሎ ማቅረብ ያለበት እሱ የሆነ ኦሮሞ ሰው ገብቶ እዚህ ቤት ችግሩን ሲናገር እኔ ኦሮሞ አረዳም ብዬ ከቤቴ ባባ ያ ትልቅ ማስረጃ ነው። አዎ ሀቢባ ኦሮሞ ትጠላለች ይባላል። እንዴት ሰው በምትበላበት ሲኒ እንዴት ሰው እኮ ባገኘው ነገር ይበላል፣ አሁን ባገኘው ነገር ይጠጣል። እንዴት እንደዚህ አይነት አስተሳሰብ በጣም ጭንቅላቱ የወረደ መሆኑን ያሳየበት የጭንቅላቱ ልክ ያሳየው። የሰው ልጅ አፉ ሲከፈት ነው ጭንቅላቱ የሚታየው። በጣም የዛኔ ሙባረክ እኔ ሳላቅ ነው ያስገባሁት። እሱ ሰውዬ መሆኑን ባቅ አላስገባውም ነበር። እኔ ቤት ሁሉም ብሔር ሁሉም ሃይማኖት መጥቶ እዚህ ቤት ችግር ካለበት ይናገራል። ማንም ሊያስቆመኝ አይችልም። 3 ዓመት ሙሉ ማንም አፉን ከፈተ። በየቤቱ ፎቶ ይዘቅዝቀው ረገጡኝ። ማን አስቆመኝ? ማንም ሊያስቆመኝ አይችልም። እማቆመው ስሞት ነው። በህይወት እስካለው ድረስ ማንም ሰው ችግር ላይ ነኝ ብሎ እዚህ ቤት መጥቶ ችግሩን ከተናገረ ቤቴን ከፍቼ ከማዳመጥ ወደኋላ አልልም። ወንድ የሆነ ሰው ያስቆመኝ። አሁንም እኔ ላንቺም ወንድምሽ ነኝ፣ ለአብዲም ወንድሙ ነኝ። ወላሂ ወንድሙ መርዝ ነው እሱ። ጥሩ ሰው አይደለም። በጣም ዘረኝነትና የሰው ጥላቻ አለበት። ሰውን በሰውነቱ የሚያምን አይደለም። አተረዳዳችሁም አልኩሽ። እኔ በቃ እሱ ይናገር አንቺ አትናገሪሽ። ለምን ታውቂያለሽ? ወላሂ አልተረዳዳችሁም እንጂ እኔ አሁን አብዲ እንደዚህ ነው ብል ላታምኚን ወይ ደግሞ ያደላው ስለመስልሽ እዚህ ምድር ላይ ወላሂ በጣም የምወደውና የሚወደኝ ጓደኛ ወንድ ማን ነው ብለሽ እስኪ ጓደኛን ጥራ ብትይኝ እሱን ነው የምጠራው። ለምን ብዙ ነገር ውሎልኝ ለኔ ብሎ እናቱ ልጁ ባለቤቱ ተሰድባ ታምሜ በሽተኛ ሆኜ አቋም ያለው ከኔ ጋር ቁሞ ማለት ነው ቱርክ ድረስ ሊሄድ ፕሮሰሱን ከጨረሰ በኋላ ወንድሜ ቤት እያስቸገረ ነው ይሄድና ከዛ በኩል ደግሞ ሌላ ቦታ ማለፍ አለበት ስለተባለ ወንድሜ ቀይሬ ይሄድኩ። ስለዛ ወላሂ ሀቢባ ከፈለግሽ ውሸታም ነው በይኝ እንጂ አንድ ቀን ግን የሰው ልጅ እንደጣላ አይቀርም። አንቺና አብዲ እርግጠኛ ነኝ አንድ ቀን ትገናኛላችሁ፣ ትታረቃላችሁ፣ ግን ትተፋፈራላችሁ። እውነቴን ነው የምልሽ። እኔ ዝም ብዬ አልናገርም። አቡ አይተሽኛል፣ ትገምችኛለሽ። እዚህም ስንቴ መጥቻለሁ። አንድ ቀን ገባሽ? እሺ ሙባረክ አንድ ነገር ልንገርክ፣ ምን እንደሆነ ያለው ሀቢባ ቤት አንሄድም ብዬ የተከራከርኩት ሀቢባ በጣም እንደምጠላን ፕሩፍ አለኝ አለ። የዛሬ ዓመት ከ6 ወር ምንድነው ፕሩፍክ ይባላል። በአረንጓዴ ቢጫ ቀይ ሲኒ በሚኒሊክ ሲኒ ቡና ትጠጣለች። እንዴት ነው እኔ በአረንጓዴ ቢጫ ቀይ ሲኒ ቡና መጠጣቴ ክፉ ሰው መጥፎ ሰውና ኦሮሞን ጠል የሚያደርገኝ? እንዴት ሰው በሲኒ እንዴት ሰው ይለካል? ማለት ጭንቅላቱ እዚህ ድረስ ነው ወይ? የሆነ አንድ አሁን ማስረጃ ብሎ ማቅረብ ያለበት እሱ የሆነ ኦሮሞ ሰው ገብቶ እዚህ ቤት ችግሩን ሲናገር እኔ ኦሮሞ አረዳም ብዬ ከቤቴ ባባ ያ ትልቅ ማስረጃ ነው። አዎ ሀቢባ ኦሮሞ ትጠላለች ይባላል። እንዴት ሰው በምትበላበት ሲኒ እንዴት ሰው እኮ ባገኘው ነገር ይበላል፣ ባገኘው ነገር ይጠጣል። እንዴት እንደዚህ አይነት አስተሳሰብ በጣም ጭንቅላቱ የወረደ መሆኑን ያሳየበት የጭንቅላቱ ልክ ያሳየው። የሰው ልጅ አፉ ሲከፈት ነው ጭንቅላቱ የሚታየው። በጣም የዛኔ ሙባረክ እኔ ሳላቅ ነው ያስገባሁት። እሱ ሰውዬ መሆኑን ባቅ አላስገባውም ነበር። እኔ ቤት ሁሉም ብሔር ሁሉም ሃይማኖት መጥቶ እዚህ ቤት ችግር ካለበት ይናገራል። ማንም ሊያስቆመኝ አይችልም። 3 ዓመት ሙሉ ማንም አፉን ከፈተ። በየቤቱ ፎቶ ይዘቅዝቀው ረገጡኝ። ማን አስቆመኝ? ማንም ሊያስቆመኝ አይችልም። እማቆመው ስሞት ነው። በህይወት እስካለው ድረስ ማንም ሰው ችግር ላይ ነኝ ብሎ እዚህ ቤት መጥቶ ችግሩን ከተናገረ ቤቴን ከፍቼ ከማዳመጥ ወደኋላ አልልም። ወንድ የሆነ ሰው ያስቆመኝ። አሁንም እኔ ላንቺ መቼም አንቺን መምከር እንትን ላይ ትልቅ ውሃ ላይ ባህር ላይ እንደ በሽናን ነው እንደ ትላንትናው እንደ በቃ እኔ አሁን ዛሬ ወንድሜ የምትይኝ ሰው ነኝ። ልክድ እችላለሁ። ገባሽ? ሰው ስለሆንኩ ልከዳሽ እችላለሁ። ወንድሜ እያልሽኝ እያመንሽኝ ሙባረክ እንደዛ ነው የምትለያቸው ነገር አለ። እንደዛ ሳሎን ስገኝ ታዝኛለሽ። ስለዛ የሰው ልጅ ይጋጫል፣ ብዙ ነገር ላይ እንትን ይባላል። ስለዛ አሁን ለማጣራት የመጣሁት እንደ ግል ሀቢባ ልትጠላ ትችላለህ። እኔ ደግሞ ሀቢባን መወዳት ስለ ሴት ነው። ሀቢባን የምወዳት ስለ ሴት ነው። ነገ ሞታለሁ ማስመሰል አልፈልግም። ነገ ሟች ነኝ።
እኔ ማስመሰል አልፈልግም። ሀቢባ ስለ እኔ ስላወራች ነው እንዴ? ሀቁን ተናግሮ በመሸበት ማደር ይሻላል። ማታ ትንሽ ስላልተረጋጋው ስለ ሀቢባ አላወራውም። ግን ደግሞ ሀቢባ በጣም በጣም ለሴቶች እናት ናት። ትቀበላለህ፣ ተቀበል። ሁለተኛ እናት አረብ ሀገር ላሉ ሴቶች እናት ናት ሀቢባ። ትላንትና በኦሮምኛም እናገራለሁ በአማርኛም እናገራለሁ። ትላንትና ልጅቷ ቪዲዮ ሰራች። ይሄን ቪዲዮ ቆይ፣ ለምን እንዋሻለን? ለምን አጀንዳ እንፈልጋለን? ሞጣ ቢባለው ግማታም ማለት ነው። ስለ እኔ ምን አገባ? ዮኒ ማኛ የምትባለው ሽላልታም ግም ጥንብ ማለት ነው። ስለ እኔ ምን አገባ? ምን አገባ? አንተ ዮኒ የምትባለው ግማታም ቡሽቲ ማለት ነው። ስለ እኔ ምንም ነገር አያገባህም። በእኔ ምክንያት ሀቢባን እንድትናገራት አይደለም ስሟን እንደተነሳ አልፈቅድልህም። ቆሻሻ ማለት ነው። ያንተን ቪዲዮ ሳይ ነው እንትን ያልኩት። ጥንብ ለቃቃሚ አሜሪካ ቁጭ ብለህ ለማኝ ማለት ነው። ግማታም ውሻ እየለመንክ የምትኖር አሜሪካ ኑረህ ሰው አሜሪካ ላይ እንዴት ሆኖ እውነት ለመናገር ማለት ነው። አሜሪካ ያለ ሰው እንዴት ነው ቲክቶክ የሚጫወተው ጌም? ሰው አሜሪካ የሌለበት ሀገር የለመንክ አንተ ለማኝ፣ በምን ሞራልክ ነው ሀቢባ የምትናገረው? ዮኒ ተብዬው ሞጣ የምትባለው ግም ማለት ነው። ስለ እኔ ምን አገባችሁ እናንተ? እኔ ከእናንተ ጋር ኢትዮጵያዊ አይደለሁም። ስለ እኔ አታውሩ። ስለ እኔ ብታወሩም ደግሞ ስለ ሀቢባ አታውሩ። እንኳን አፋታች ፈቅጄላት ታፋታ። ምን አባታቸው አገባቸው እዛ